እንሄዳለን እንጂ ተጓደን መሸሽ ነውራችን ነው። ኢትዮጵያ ተወለደ። በቅርብ ጊዜ ጣሊያኖች መጥተው አልፈለጉትም። 103 ዓመቴን ይዣለሁ። ታሳስ 13 እስካሁን ስንት ጊዜ ዘመቻ ሄዱ? አገሬን አይልም ወይ ሰው? እንዴት ነበረ ከአባቶች ጋር የሚያሳልፉ የነበረው? እንዲናትን ወላንሳው ለበኔ ወዳንሳው ለበኔ ቢከፋም ቢለማም ወደን ይሻላል ገበሬ ሸብ እንደ ዝናሬ። በለውና አሳጣው መድረሻ በለውና አሳጣው መድረሻ የሰው ልክ አያውቅም ባለጌና ውሻን አራገሬን እንዴት ናችሁ ተመልካቾቻችን? የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የዛሬው የአዲስ እንግዳ ፕሮግራማችን እንግዲህ ሚያዝያ 27 ቀን የሚከበረውን የአርበኞች ቀንን ምክንያት በማድረግ እዚህ በአድዋ ሙዚየም ተገኝተናል። እኔንም እንደምታዩኝ እንግዲህ የአርበኛ ልብስ ለብሼ ከእናንተ ጋር ቆይታ አደርጋለሁኝ። እንግዲህ ሀገራችን በታሪኳ በጀግንነቷ የምትታወቅ ስመጥር ሀገር ናት። በታሪኳም እንግዲህ ብዙ ጀግኖችን ያፈራች ብዙ አባቶች እናቶች በጀግንነት የሚጠሩባት ሀገር ናት። ይህንን ደግሞ ምክንያት በማድረግ ሚያዝያ 27 ቀን የአርበኞች ቀን በደማቁ በሀገራችን ይከበራል። ዛሬም የአዲስ እንግዳ ፕሮግራማችን ከአንድ አባት አርበኛ ጋር ቆይታ እናደርጋለን። አጠገቤ እንግዲህ አባት አርበኛው ይገኛሉ። ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ እንጋብዛለን። እንዴት ኖት አባቴ? እኔ እንደምንኖት? እግዚአብሔር ይመስገን ደህና ነኝ። እስቲ እንተዋወቅ። ስሞት ማን ይባላል? እኔ አባት አርበኛ መኮንን መሸሻ እባላለሁ። እሺ። ስለዚህ አገሬን አይልም ወይ ሰው? ክቡ ሲናገሩት ሆዱ የባሰው ይባላል። በስንት ዓመተ ምህረት ነው እርሶ የተወለዱት? በ1915 ታሳስ 13 ቀን ለጋር እዛ ተፈጠርኩ። 103 ዓመቴን ይዣለሁ። ታሳስ 13 ስለ ልጅነቱ ንገሩን። እንዴት ነበረ ቆይታው? በልጅነቱ እንዴት ነበረ ወደ አርበኝነት ህይወት የገቡት? የልጅነት አስተዳደጎ ምን ይመስል ነበረ? እኔ ከአባት ከእናቴ ከአያቴ ጋራ አሁን ያለሁበት ኳስ ሜዳ ከሚባለው ስፍራ ላይ ያኔ አያቶቼ እናት ገና መምቻ ነው የሚባለው። በኋላ ነው ኳስ ሜዳ የተባለው። ገና መምቻ ነው። ገና እነ ደጃይ ገነሜ፣ እነ ፍታውራሪ ዶሪ፣ እነ ፍታረት ተሰማ ጋረደው፣ እነ ፍታውራሪ ወልደ ሚካኤል ዶሪ፣ እነ አበበች ካሳሁን እነሱ ባሉበት ነው እኔ እንግዲህ ተወለድኩና ያደኩበት። በ1927 ዓመተ ምህረት ግፈኛው ፋሽስት መጣ ተብሎ በጣሊያን የሄደው ደግሞ ተመልሶ መጥቷልና መሳሪያ ስንቅ አዘጋጁ ሲባሉ እኛ ልጆች ነበር። ከአያቴ ጋራ ተናቴ ጋራ እናቴም ለአባት አርበኛ ለሚሆኑት ወይንም ለሚዘምቱት ጩኮ፣ በሶ፣ ድርቆሽ አያቴ ያዘጋጁ ነበር። ጫማ የለ፣ ባርሜጣ መለየው የለ። በራሳቸው ልብስ፣ በራሳቸው ስንቅ፣ በራሳቸው ጎራዳቸውን ስለው ጦራቸውን ሰብቀው እየፎከሩ ተነስተው ለዘመቻ ወደ ማጮ ጦርነት አባቴ እናቴ ሲሄዱ እኔ ልጅ በመሆኔ ቀረው። ከዛስ? ከዛ ተመልሰው መጥተው ወደ
ደጃይ ገረሱ ጋራ ጣሊያን ደበደበን። እዛ ኢትዮጵያ ውስጥ ገብቶ አዲስ አበባ ሲደበድብ በቃ የካቲት 23 የሰማዕታት ወደ 33,000 የሚሆነውን ኢትዮጵያን ህዝብ ጨረሰ ግራዚያኒ እና አብርሃም ደቦጭ በነሱ በወረወሩት ቦምብ ቆስለው የሞቱትም ሞቱ። ከዛ በኋላ ዱቼ ሙሰሊኒ ትእዛዝ ሰጠ። ይሄን ያህል ግራዚያኒ ይሄን ያህል የአገሬ ሰዎች አልቀው ዝም ብለህ ታያለህ? ጥቁር የተባለውን በያዝከው መሳሪያ በአካፋ ጥይት በአካፋ በዶማ በለው አለ። እውነትም በአካፋ በዶማ ጥይት ሲያል በአካፋ በዶማ ገባ። አባቶችም በዛን ጊዜ የቆሰሉትም ቆሰሉ። የእናትም ግራ ጡቷን ተመታች። ከዛ በኋላ ከዛ በፊት 8 ነበረች የወለደች። ከዛ በኋላ እንደውም 4 ወለደች። ግራ ጡቷን ተመታች፣ ወደቀች። ታላቅ ወንድሜም ሲታኮስ ተባሲስቶች ግንባሩን ተመታ። በአፍንጫው ስር አንድ አይኑን አጣ፣ እሱም ወደቀ። የእናቴም ወንድም ነበረ፣ 100 አለቃ ወርቅነህ ይባላል። እነሱም እዛው አለቁ። ታላቅ ወንድሜ ተረፈ፣ በአንድ አይኑ አሁን ቅርብ ቀን ነው የሞተው። እናቴም በ1937 ዓመተ ምህረት ከዚያ ዓለም በሞት ተረፈ። እርስዎ እንግዲህ ከአባቶት ጋር አብረው በአርበኝነት ከስር ከስር እየሆኑ የአባቶትን ጀግንነት እያዩ ነበር። ያየው አዎ። እንዴት ነበረ ከአባቶት ጋር የሚያሳልፉ የነበረው? ብዙ ታሪክ አሳልፈዋል። ውሃ እቀዳለሁ፣ ውሃ ይዤ በገንቦ ከምንጭ ቀርተን እናመጣለን ከጓደኞቼ ጋር። አብሮ የአባት አርበኛ ልጆች አሉ። አብረና ጓደኛሞቹ አንድ ላይ ይሄን እንዳንመታ እነሱም ይጠብቃሉ። ጉድጓዱ ውስጥ ተኙ ይሉናል። በየጃርት ወይንም ቀበሮ ጉድጓዱ ውስጥ እዛ ውስጥ እናድራለን፣ እዛው እንተኛለን። ምግብ ስናጣ ቀጋ እሱን እየበላን ምንም ሳናገኝ የምንውልበትም ቀን ነበረ። በዛን ጊዜ 5 ዓመት ፋሺስት ጣሊያንን ድባቅ መተን ስናስወጣው ድረስ አብሬ ከአባቴ ጋር ታግያለሁ። እንዴት ነበር ግን በትግል ህይወት ውስጥ ምን ነገር ይመለከቱ ነበረ? እንደውም አባቶት የጣሊያንን የጦርነት ስልቱን በንብ መንጋ አባረዋል ይባላል። ከዛ በኋላ ነው እኛ እንግዲህ ከቦ መጀመሪያ ስንወጣ ቀፎ ነበረን 79 ቀፎ። አንዷ ቀፎ ተዋልደው በር ላይ ወልዳ ወደ 79 አረቡ። አያቴም እናቴም ቀፎ ነበር። ከዛ በኋላ እኛን አባሮ ከወጣን በኋላ እንደገና ታላቅ ወንድሜም ተመቶ ከገባ በኋላ አንድ አይኑን ካጠባ እናቴም ምኒልክ ሆስፒታል ከገባች በኋላ መጥቶ አባቴ ቀስ ብሎ ምሽግ አጠገባችን ነበር፣ የጣሊያን ምሽግ። ከዛ በኋላ እዛ ውስጥ ገብቷል ብለው ሲሉ ፋሺስቶች መጡ። ሶልዳቶች አማሴኖች 37 ሆኖ መጥቶ አባቴ ሊይዙ ሲሉ ቀፎውን ለቀቁ። ቀፎውን 2-3 ሲጥሉት ተነሳ ንቡ፣ ከምሽጉ አስለቀቁ። መሸሻ በድቅ ጥይቱን ሳበላሽ በቀፎ ነው ምሽግ ያስለቀቀው ተብሎ በአባት አርበኞች የተመሰገነ ነው። ንቡን ከቀፎ ጣሊያኖች ሸሽተው አቃቂ ወንዝ ገቡ። እነዚህን ሐውልቶች እዚህ ጋር አሁን ደጃዝማች ባልቻ ይሄ እዚህ የመጡ ይሄንን የጀግኖችን ሐውልት ይመለከታሉ? ዋው! ከዚህ በፊት ከአንድ 3 መጥቼ አይቻለሁ፣ ተደስቻለሁ። አልሞቱም። ድሮም አያት ቅድመ አያቶቻችን ሰው ይቀበራል እንጂ ስሙ አይቀበርም፣ ስሙ ለዘላለም ይቆያል ይባላል። ይሄን በማድረጋቸው ለትውልድ በማቆየታቸው ደስ ነው የሚለኝ። ባቻ አባ ነብሶ ይባላል፣ አብተ ጊዮርጊስ፣ ዲነግዴ የጦር ገበሬ፣ እነሱ ሁሉ
እና የተመሰገኑ ናቸው እና ለሀገራቸው ስማቸው አልተቀበረም። እነሱ እንዳሉ ነው የሚቆጠረው። ኢትዮጵያ ለዘላለም ትቆይልን። እንደው ወደዛ ወደ ኋላ ወደ ድሮ ልመልሶት። እዚህ የነበረው ከተማ ውስጥ የነበረው እንቅስቃሴ ምን ይመስል ነበረ? የሰው ስሜት ምን ይመስል ነበረ? በስማ ጥሩ ጥያቄ ነው። እኔ እዚህ አራዳ ስላደኩ ስለኖርኩ ጣሊያኖች ምን አደረጉ? አገሩ ተርቦ ነበር። አዲስ አበባ በሙሉ በ29 በጣም ራብ ነበረ። በኋላ አይሮፕላን ላይ ድርቆሽ፣ ስኳር ምን አቅርበው ይሄን የአዲስ አበባን ሕዝብ አዋጅ አዋጅ እያሉ በደበሎ ቅዳጅ እየተባለ እየተዞረ ጣሊያኖች አራዳ ድረስ እንድትሰበሰቡ ብሎ ይጠራል። አባት እናቶች መጡ። እንትኑን አሁን በጉም ላይ በአይሮፕላን ስኳር፣ ፍርኖ ዱቄት፣ ሩዝ፣ መኮሮኒ፣ ጋቤታ ያን በአይሮፕላን ጉሙ ጭኖ ያስቀምጣል። እና መተን እዚህ አያቶቼ ተሰበሰቡ። እስቲ አበበ አረጋይ አበበ አረጋይ በሉ። ወደ አበበ ምንም ከሰማይ የሚወርድ ነገር ኃይለ ሥላሴ በሉ። ኃይለ ሥላሴ ሞቷል። የሉም። ኃይለ ሥላሴም የለም፣ ሞቷል። እሺ በቀለ በሉ። በቀለ ወያ ገረሱ ወደ ሰማይ ምንም የት አለ? ሞቷል፣ አልቋል። አውቀው ነው እንደዚህ የሚሏችሁ? አዎ ይሰብኩናል፣ ይሰብካሉ። ሰው ምንም ማቅ ታዲያ ምንድን ወደ ሰማይ አንጋጦ ገረሱ ምንም የለም። አሁን ይኸው ጠራችሁ። እነሱ ያለቁትን ሰዎች ለምን ተጠራላችሁ? የሉም። አሁን እኛ ለጣሊያን መንግስት እናንተ ተገዙ፣ ለልቼ ለሙሶሊኒ ተገዙ። እስቲ ወደ ላይ ዱቼ ዱቼ በሉ፣ እሬ እሬ በሉ። እሬ ጣሊያን መንግስት እሬ እሬ ዱቼ ዱቼ ብሎ ወደ ሰማይ ሲሉ ያ ፉርኖና ስኳር፣ ዳቦ፣ ጋቤታ አንድ ጊዜ ያረገፈው በጉሙ ያን ስኳር፣ ፍርኖ ዱቄት፣ ጋቤታውን ያን ተካፈሉ። እዚህ አራዳ ነው። ታዲያ ያን ተካፍሎ ስኳሩንም ይዘጉ። ይኸው የጣሊያን መንግስት እንዲህ ያበላቸዋል። እያታለሉ ማለት ነው። አዎ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የተባለው ጀግና ነው። ለሀገሩ የሞተ የቆሰለ ነው። እዚህ ጋር ደግሞ ልዑል ራስ መኮንን ወልደ ሚካኤል ራስ እሳቸው ደግሞ የልዑል ኃይለ ሥላሴ አባት ናቸው እና እሳቸውም ለሀገራቸው ነው የሞቱት። አድዋ የቆሰሉት ንጉሥ ተክለ ሃይማኖት ተሰማ የጎጃሙ ንጉሥ ናቸው። አሊ መንግስት የወሎ ንጉሥ፣ የሸዋ ንጉሥ የነበሩ ናቸው። ይሄኛው ደግሞ የሚኒሊክና የጣይቱ ነው። አዎ ጎን ለጎን አብረው ነው ያሉት። ጀግናው መሳሪያቸው ነው። ወላንሳው ለበኔ ሆዴ፣ ወላንሳው ለበኔ፣ ወላንሳው ለበኔ ሆዴ፣ ወላንሳው ለበኔ፣ ቢከፋም ቢለማም ሆዴ ይሻላል ገበሬ ሸብ እንደ ዝናሬ። ጦርነት ወቅት በተለይ ደግሞ ጣሊያን ኢትዮጵያን በወረረችበት ጊዜ ለጣሊያኖች የሚገዙ ደግሞ አንዳንድ ባንዶች ነበሩ ይባላል። እነዛ ባንዶችስ በምን ነበር የሚታለሉት? እናንተስ በምን ነበር የምትለዩዋቸው? በልብሳቸው፣ እሺ፣ በመለያቸው፣ ባነጋገራቸው እንለያቸዋል። ባንዳ
ይላል። ጣሊያንም ባንዳ ዲ ፕሪማ ይላል። ባንዳ ዲ ፕሪማ ማለት የመጀመሪያው ከአስመራ አብረው የመጡት ናቸው። በምን ነበር የሚያታልሏቸው? ልብስ ያለብሳቸዋል፣ ጫማ ይሰጧቸዋል፣ ገንዘብ ይሰጧቸዋል። ሊሬ የሚባል ይሰጧቸዋል። በዛ ይታለላሉ፣ ይወደዳሉ፣ ይሰብካሉ። ወደ ባንድነት ጎረምሳው እንዲገባ የመቶ አለቃውም ሻምበሉም ግራዝማችም ቀኛዝማችም ደጃዝማችም እንዲገባ ስበኩ ይላሉ። ስበኩ ይላሉ። አትሰብክም በማለት እኮ ነው አቡነ ጴጥሮስ ኢትዮጵያ ለእናንተ አትገዛም ብለው ስበኩ ሲሏቸው አልሰብክም አሉ። አገሬን አልሸጥም አልለውጥም፣ ወገኔንም አልሸጥም አልለውጥም። እንደው ምን ነበር የዛን ጊዜ እንደው ሰዎችን የከተማውን ሰው ህዝቡን ለማነሳሳት እንደው ምን አይነት ቀረርቶ ምን አይነት ሽለላ ይደረግ ነበር እርሶ የሚያስታውሱት? ጣሊያን ተመለስ፣ ጣሊያን ተመለስ፣ ወደ አገርህ ተመለስ፣ ተመለስ፣ በመጣኸው እግርህ ተመለስ፣ ተመለስ፣ አመድ ያለበለዛ አመድ ያደርግሃል የኢትዮጵያ አርበኞች፣ የኢትዮጵያ መንግስት፣ የኢትዮጵያ ንጉስ ይባል ነበረ። ወደፊት ይላል። ይህ ኃይለ ሥላሴን ተወለደ በቃን፣ ይህ ኃይለ ሥላሴ ተወለደ በቃን፣ ነጩን በነጭ በሬ እያዋጋው መጣ። እንግሊዝና ጣሊያንን እያዋጋ እርስ በርሳቸው አወቅቶ እንግሊዝ ለኢትዮጵያ እየረዳ መጣ። ሱዳን ጃምቦን አስከትሎ መጣ። አባቶት ጋር በነበሩት ግንኙነት አባቶት ምን ይመክሮት ነበር? የእሳቸውስ ጀግንነት እርሶ እንዴት ያዩታል? ግን እሳቸው እኔ ብሞት አንተ ልጄ ተተካ እንዳትፈራ ይሉኛል። አትፈራለህ ሲሉኝ አልፈራም አባባ እላለሁ። እኛ በዱር በገደል አቀጋ ሲርበን እንጆሪ እየበላን አጋም ድኩላ ሚዳቋ እያደኑ የአውሬ ስጋ እየበላን 5 ዓመት አሳለፍን። ከብዙ ዓመት በኋላ ጣሊያኖች ሲመጡ እርሶ ጋር መተው እርሶን ፈልገው አግኝተውታል ይባላል። ለምንድን ነው ጣሊያኖች እርሶን ፈልገው ያገኙት? የአርበኛ ልጅ በመሆኔ ከዛ በኋላ ከማጮ መልስ ማለት ከስደት መልስ ከአርበኝነት መልስ ተማሪ ቤት አላዛሪስ ገባን። እኛ ተመልመለን የአባት አርበኛ ልጆች ተብለን በዛ ምክንያት እዛ የሚያስተምሩት ካቶሊኮች ናቸው። ኢትዮጵያኖች ካቶሊኮች ጣሊያኖች ናቸው። ማድሬ ተረዚና ማድሬ ሱፖሮራ ይባላሉ አለቆቻችን፣ አስተማሪዎቻችን። የአርበኛ ልጅ ሰብስበው አላዛሪስ አባዴና ፖሊስ አባዴና ባህላ ነው ጃኖ ያሉት ማተርኔታ ነው የሚባለው። እዛ አዳሪ ትምህርት ቤት ገባ። ባዛን መተው ጣሊያኖቹ ምን አሉ? እርሶን ፈልገው ካገኙ በኋላ ምን ጠየቁት? ምን የጣሊያን መንግስት የበደላችሁ ነገር አለ ወይ? ምንድነው? ያበላል ያጠጣል፣ ምን ችግር አለ ሲሉ ምን ችግርማ አጎቶቻችን አባቶቻችንን እየገደሉ እናቴንም መጥቶ አባቴንም ማነው ታላቅ ወንድሜም መጥቶ ይኸው አንድ አይኑ ጠፍቶ አለ። እናቴም ግራ ጡቷን ተመታ አለች። ብዙ በደል በድለውናል አሉ። በድለውናል። እኔ አልወዳቸውም አልወዳቸውም አልኳቸው። ምን አሉ እንደዛ ሲሉ ተውደደን ብሎ ማሊያ ሰጡን። ማሊያ ሲሰጡንም ምንም ብሰጡኝም እኔ አባቴን እና ማነው እናቴን መታቸዋልና አልወዳቸውም አልኳቸው። በዛ አብረን ትምህርት ቤት ቆየሁ። ከቆየሁ በኋላ ሙዚቃ ጃንሆይ ጋር ሙዚቃ ገባን። አሁንስ በቅርብ ጊዜ ጣሊያኖች መጥተው አልፈለጎትም? ፈልገውኛል። እሺ ፈልገውኝ ነገርኳቸው። ግጥምም የሁለተኛው ዓለም ጦርነት ጊዜ ሁሉ አብራርቼ ነገርኳቸው። ተገረሙ።
አሁንም አራቴ መምጣታቸው ከሮማ ደግሞ አዲስ አበባ ዩኒቨርሲቲ ራሷ ራሰ መምሯ ጣሊያን ናት መጣች እኔ ጋር ምን አለች ለምን ፈልጋ ነው የመጣችው ታሪክ ለመጠየቅ እሺ ጣሊያን ምን ብሎ ነው አድዋን የዘመተ ለምን ተዋጋ ምን ተቸገሩ ነገሩ እርሶ ነገርኳት ያላገሩ አገር ፍለጋ መጣ ኢትዮጵያን እንደ ባርነት ለመግዛት ነው የመጣው አገሩ አልሄዱም የመን ኢትዮጵያ ናት የአስመራ ቀይ ባህር ኢትዮጵያ ነው ፍለጋ አልሄደም የኢትዮጵያ ሕዝብ አልሄደም አገር ፍለጋ እንደ ባርነት ለመግዛት መጡ ዘመዶቻቸው ይሄ ልጆችህ መሳሪያ የያዙት ሴቶች ብቻ ናቸው ምን ልታደርግ መሳሪያ ሲዘህ ኢላማ ታስተምራለህ ቤት የርሶ ልጆች ሴቶች ብቻ ናቸው ሴቶች ብቻ እኮ እንዴት ነበር ልጆቹን ሲያሳደጉት እስቲ ስለሱ ደግሞ ንገሩ እኔ በሞት መሳሪያ አለ ካርበኝነት የመጣ ከአባቴም የወረስኩት አለ መሳሪያ አለ ቀብሬ በኋላ ይሄ መሳሪያ ሴት ብቻ ነው የወለድኩት ሴቱ እንደወንድ መሆን አለበት ለሀገሩ ክፉ ከመጣ ተነስተው መሳሪያዬ መሬት አይወድቅም ማንም አይወስዱም ሴቶቹ እንደወንድ ይታኮሳሉ ብዬ ሴቶች ልጆቼን መሳሪያ አስተማርኩት ተኩስ ኢላማ አስተማርኩት ምን አሉ ከዛ የመጡት ያዩና ምንድነው ሴቶቹ ለምን ያተዘም ለምንድነው መሳሪያ ያታስከው ምንድነው ሲሉ እንደ ልማዱ ጣሊያን የመጣ እንደሆነ ለሱ መከላከያ ነው በለመበት ግሩ እንዲመለስ ከሱ ለመከላከል ነው ገረማቸው አሁንም በቀጠሮ ላይ ነን ያለነው ብዙ ነገር አለ ብዙ እንግዲህ የጀግኖች ሐውልቶች በደንብ ተሰርተዋል ምን አይነት ስሜት ይሰማውታል እዚህ ሲመጡ እኔ በደስታ እኔ ዘላለም ደስ ነው የሚለኝ ለልጆችም አሁንም ቤት ሄጄ ለጎረቤቶችም ማወራው ይሄ እስካሁን ስንት ጊዜ ዘምቻለሁ እሺ ማላቀው ሀገር የለም እኔ ማላቀው ነገር ብቻ ውሸት ብቻ አላውቅ ብል እምቢ ያለኝ ውሸት የሚል የለም ስራዬ የጀግንነት ነው ዘሮቼም ወታደር ናቸው የኢትዮጵያ ጀግኖች አርበኞች ናቸው ባጼ ሚኒሊክም ባድዋም ከቱርክ ይዋጋል እንኳን ታንካሳ ያባ ፈንቅል ልጅ ቦሬሳው ካሳ ብሎ ከቱርክ ዘሮቼ የተዋጉ ናቸው እነ ንጉስ ኃይለ ሥላሴ የድሮ ነገስታቶች ዘር ነኝ የወታደር ዘር ነኝ አገሬን እወዳለሁ በዛን ጊዜ ደግሞ ይሄ ፉከራው ቀረርቶ በደንብ ነው ያለው ልክ ነው እርሶ እንደው ሞክረው ያቁም እንሄዳለን እንጂ ተጓደን እንሄዳለን እንጂ ተጓደን መሸሽ ነውራችን ነው ኢትዮጵያ ተወልደን ወደፊት ባድመ ሽራሮ በ91 ገባ ወደፊት የእንግሊዝ ትጥቅ ነው ያለው የኢትዮጵያ ዳር ድንበር መረብ አይደለችም ቀይ ባህር ወሰናችን ምጽዋ ንብረታችን አሰብ ገንዘባችን ግፋ የኢትዮጵያ ጀግና ብዬ በ91 92 ጦሩን አበረታታ ነበር ሴቶቹስ አብረው ያበረታቱ ነበር በዛ ጊዜ ነበር ሴቶች አለ ሴት ከሴትም ሴት እንዴት ይላሉ እንዲናትና ስንቱ ባሌ ዘምቶ እኔ እንዴት እቀራለሁ ብላ ባይሆን ውሃ ቀበለዋለሁ ባይሆን ስንቅ ቀበለዋለሁ የወደቀውን አነሳለሁ ቢወድቅ አነሳዋለሁ ብላ እንኳን ባሏን ሌላ ወገኑን እሱ ጓደኛ ሲወድቅ ነጠላዋን ቀዳ አከማ አብራ የዘመተች የተዋጋችው ሴት ናት እንደው አሁን ላለው ለወጣቶቹ እርሶ ብዙ ታሪክ አሳልፈዋል ብዙ መንግስት አይተዋልና ደግሞ ታሪክ ያሉት አርበኛ ነውና ለወጣቱ ምን ብለው ያስተላልፋሉ ሀገርን ከመጠበቅ አንፃር በጣም ጥሩ ነው የኢትዮጵያ ወጣት አደራ የሚለው እኛ ካያት ከቅድማያቶቻችን ኢትዮጵያን ዳር ድንበሯን ሳናስደፍር ጠብቀን ሰንደቅ ዓላማውን ባንዲራችንን አረንጓዴ ቢጫ ቀይ ሰቅለን
አለቃችንን ያለውን እየተቀበል ግፋ በለው ብለን ዳር ድንበር ጠብቀን አቆይተናል። አሁንም አደራ ምለው ወጣቱን ያት የቅድመ አያቱን ኢትዮጵያን እንዳያስደፍር ሌሊት ተቀን ደከመኝ ሰለቸኝ ሳይል እየተማረ ሀገሩን እንዲጠብቅ ዳር ድንበሩን እንዲጠብቅ አደራ ብለን እንለዋለን። ለስራ ይልማል። የኛ ጠላታችን የገዛ ሆዳችን ይላሉ የድሮ አባቶቻችን። የኛ ችግር ራብ ከሀገር እንደተጠፋ ወደ ፈጣሪ ወደ እግዚአብሔር እየለመን እየጸለይ ፈጣሪያችንን እያከበርን እየለመን እውነትን ነገር ለሀገራችን እየሰራን ብንሞት የታወቀ ስለሆነ እነሱም አደራቸው እንዲጠብቁ ዳር ድንበሩን እንዲጠብቁ ሰንደቅ ዓላማቸው እንዲያከብሩ ተመልክተው እንዲሰሩ ነው። ኢትዮጵያ አርበኞች ለዘላለም ይቆዩልን፣ ለልጅ ልጅ ይተላለፍላቸው፣ እድሜና ጤና ይስጣቸው። የሞቱትንም ነፍስ ይማር፣ ያሉትን ደግሞ ያቁማቸው እና አመሰግናቸዋለሁ። የዛሬው የአዲስ እንግዳ ፕሮግራማችን የአርበኞች ቀንን ምክንያት በማድረግ ከአባት አርበኛ ከጋሽ መኮንን ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስላል። ሳምንት ደግሞ በአዲስ እንግዳ ፕሮግራማችን ከሌላ ባለሙያ ከሌላ እንግዳ ጋር ተመልሰን እንገናኛለን። ሌሎች የመዝናኛ ዝግጅቶቻችን ግን ይቀጥላሉ። እኛ ግን ከወዲሁ ዝግጅታችንን እንጨርሳለን። መልካም ጊዜ ይሁንላችሁ።